የኔ ቆንጆ ነክቷል እኮ አትነቂም እንዴ? እንዴ ስለኔ ነው እንደዚህ የምትናገረው? አዎ ስላንቺ ነው። ዋሻው አንቺ እኮ ትልቅ ልጅ ነሽ። ህይወትሽን የምትመሪው አንቺ ነሽ እንጂ እሱ አይደለም። እሱም ነው ያገባዋል። ቆይ ግን አንቺ ለምንድን ነው እንደ ጥላ የምትከታተይ? ምን ይሄን ያልጨረቃ ላይ ያለሽ አስመሰልሽው? ዝም በይ አንቺ ብለሽ ገና ኪንጎና ዴቭንም ታባያቸዋለሽ። አረ ዝጋ በእናትህ። ወዳታለሁ ምናምን ስትል ትንሽ አታፍርም? ቤዛ የባርኩት ፍቅረኛ አይደለች እንዴ? የባርኩት መስላህ ነው እንዴ? ቤዛ አንተን ብታገኛት ምረህ ይሄን ያልከሳሰበሽማ ለምን ቤቱ ሄደን አንጠይቀውም አይደል? አንዲ ባርኩትን አንዲ ደግሞ ናውን የምታተራምሽ ተራይ ቤት ሰራተኛ ነሽ። ሰሚኛለሽ? አዴን እንደዚህ እንዳትናገረት ገባሽ? አሁን እኮ ለምለም ኤላ ጋር እንዳልነበርሽ ነግራን ነበር። ምን ፈጠን በይ። ትስማሚያለሽ ወይስ ሂጂ ልንገራቸው? እዛ ኤላን ለቤዛ ትተሽላት እዚህ ያደን ታበስ ያልሽ አይደል? ፍቅር እኔ ለእናቴ ብዬ ነበር እንደዚህ አይነት ስራ ውስጥ የገቡት። እናንተ ግን ከዳችሁ። ቆይ እንዴት ብለህ እንደዚህ ጭቅልባታለህ? ማን ነው? ናኦል። ቆይስ እንዴት ልመጭ ቻልሽ? ልጠይቅን የመጣሁት ግን ብዙም አልቆይም። ዴቭ ግን ቤት እንደሌለው ካወቀ ተነስቶ ኤላ ጋር ነው የሚሄደው። ብዙም አልቆይም። ለምንድን ነው ኤላ ቤት የሚሄደው? ያው ከዛ ውጭ መሄጃ ያላትን ብሎ ስለማይጠረጥር ለዛ ነው። ስለመጣሽ ግን ደስ ብሎኛል ኬኳ። ትናንትና ግን እንደዛ ስታለቅ ሳይክ በጣም ነው ያዘንኩት። ተረጋጋ። ከመረጋጋት ውጭ ምን አማራጭ አለኝ ብለሽ ነው ኬኳ? ለምን አታነሳውም? ሰውየው ነው የሚደውለው። ለምንድን ነው የሚደውሉት? በድጋሚ ሴቶች እንዳመጣለት ፈልጎ። መቼስ ናኦል በድጋሚ እንደዛ ታደርግም አይደል? አረ እንደሱ አላረግም። ከዚህ በኋላ ይህን ስራ ለመስራት ምንም የሚያስገድደኝ ነገር የለም። ዋጋም ከፍለትም ነገር የለም። አሁን እኔ ዋጋ የተከፈለልኝ ሰው ነኝ። ቆይ ከእናትህና ከሷ ውጭ ምንም ዘመድ የለህም? የእናቴ እህቷለች። ግን ያኔ ልጅ እያለሁ እናቴ ክፍለ ሀገር ይዘኝ ስትሄድ ነበር ያየኋት። በሩቅ እና እዚህ ብቻህን ከምትሆን ለምን እሷ ጋር አትሆንም? የት ገጠር? ገጠር ምናምን መኖር እንኳን አዛ ነው። በቃ ይቅርብክ። ኧረ ኦኬ እኮ ግን አሁን ሰው ሳያስፈልገኝ አይቀርም። በጣም ብቸኛ ነኝ። እኔ ያለሁልክ። አመሰግናለሁ ኬኳ። ግን ጥሩ ጥያቄ እንጠይቅሽ። አክስት አለ ይለካ? አዎ አለች። እና ሄደን እንፈልጋት አብረሽኝ ትመጫለሽ? ኖ ኧረ እኔ ገጠር መሄድ አልፈልግም። ለምን? ይኸውልሽ ገጠር ሲባል አቧራና ጫካው ብቻ ትዝ ብሎሽ ከሆነ እኔ ምንም ሳይነካሽ ይዤሽ እመጣለሁ። ለዚህ እኮ ነው ትመቸኝ ነው ላይ በቃ ከአንተ ጋር ከሆነ የትም ይመቸኛል። ስለዚህ ተስማምተሻል? እንሄዳለን። አዎ ግን ቆይ እስቲ ዴቭን ማሳመን ይኖርብኛል። አንቺ እኮ ትልቅ ልጅ ነሽ። ህይወትሽን የምትመሪው አንቺ ነሽ እንጂ እሱ አይደለም። እሱም ነው ያገባዋል። ቢሆንም ያው ወንድሜ አይደለ? ከጠፋ በኋላ ደግሞ በጣም ብሶበታል። ከቤት እንኳን ሳታስፈቅጂኝ እንዳትውጪ ብሎኛል። አንቺን የመሰለች ቆንጆ ስላለው ነው መግቢያው ሙጫሽን እያጣራ ሰው እንዳይጠልፍሽ የሚጠነቀቅልሽ። አንተ ግን እንደዚህ አይነት ሰው አትመስለኝም ነበር። እንዴት? ሁላችንም ሴቶች ግን ቆይ ኬኳ ትልናለህ። ለአንተ እኩል ነን። አይ ኬኳ ለምዶብኝ ነው። የስራዬን ጸባይ ታውቂው የለም። እንዴ ቤዛ፣ እንዴ ቆይ ደግሞ ይሄኛውን ቤት እንዴት አወቅሽው? ቆይ ግን አንቺ ለምንድን ነው እንደ ጥላ የምትከታተይ? ምን ይሄን ያልጨረቃ ላይ ያለሽ አስመሰልሽው? ቤቱ ግን በጣም ያምራል። ያው ላንቺ ባይመጥንሽም ለነገር የመጣሽው ቤዛ? ኤላ ይፈልጊው ነው የመጣሁት። እንግዲህ ኤላ የለም። የት ሄዶ ነው? ከጓደኛው ጋር ቀጠሮ አለው። ኤላ ፈታ ለማለት ነው ያወጣው። እና ምን ነው አንቺን ጥሎሽ ሄደ? ለነገሩ ጓደኞች ፊት ለመቅረብ ብዙ ይቀርሻል። ማለትማ ለቦታውም ለጓደኞቹም የማትመጥኝ ሴት ስለሆንሽ ነው ትቶሽ ሄደው። ቤዛ ዝም ብለሽ አትለፍልፊ። እኔ ለኤላ በቂ ከሆንኩ ጓደኞቹ ምን ያስቡ እኔ አይመለከተኝም። የፈለጋቸው ማሰብ ይችላሉ። ይሄ አስተሳሰብሽ ግን አንድ ቀን ኤላን ያሳጣሻል። አንዷ መታሳት ነጥቅሽ ራስ ላይ ብትሰሪ ነው የሚያዋጣሽ። ደግሞ ኤላዬን ከሁሉም ሴት ጋር ባየሽው ቁጥር ባታስጨንቂው ደስ ይለኛል። ጨረሽ? አልጨረስኩም። ኤላ እስኪመጣ እዚህ ስለምጠብቀው ምግቡን ስሪልኝ። ደግሞ በደንብ ተንከባከቢ። የኤላ ቀኝ እጅ ናት ቤትሽ ውስጥ ያለችው። እድሉን ተጠቀሚበት። አረ ጥሩ። ቁጭ ብለሽ ጠብቂው እንጂ። ወዴት ልትሄጂ ነው? እንደውም እንኳን መጣሽ። አደጋ ደርሼ ልመጣ ነው። ቤቱን ከምዘጋው አንቺ ጠብቂልኛለሽ። ቆይ እኔን ስታይኝ ምን ነው ዘበኛ የሚመስለው? እባክሽ ቤዛ፣ እኔ ጋር ራስሽን ቆድለሽ ለማየት አትሞክሪ እሺ? ከዚህ በፊት ማንና ምን እንደነበርሽ በደንብ ነው የማውቀው። ደርሰሽ እዚህ አዛዥ ለመሆን አትሞክሪ።
ቆይ የበፊት ማንነቴን ያስታውሽ አንገቴ ልታስደፍኝ የሞከርሽ ነው? በፊት እያልሽ እኔን አንገቴ ልታስደፍኝ እንዳትሞክሪ። ያ እኮ ትናንት የቀረ ነው። አሁን ያለነው ዛሬ ላይ ነው። የኋላው ከሌለ የለም የፊቱ ይባላል። የኋላሽን ስታስታውሺ ነው ከፊት ቆመሽ ከኋላ ለቀሩት ድልድይ የምትሆኚው። ከኋላ የቀሩትማ ተረሱ በቃ። እኔ ምን አገባኝ ታዲያ? ኦኬ አሁን ገባኝ። አንቺ የምታስቢው ለራስሽ ብቻ ነው ማለት ነው። አሁን ሌላ ጥሩ ቦታ ላይ ስላለ እንጂ ከአንቺ ቅንጣት ታክል ትንሽ ዝቅ ቢል ኖሮ እሱን አትጠጊው ማለት ነው። ቆይ ምንድነው የምትቀባጠሪው? እኔ እኮ ስለ አንቺ እንጂ ስለ ሌላ አላወራሁም። ጥሩ ቀጥይበት፣ ግን እመኚኝ ቤዛ፣ መጨረሻሽ ግን አያምርም። እሺ አደይ ዳይመንድ እዚህ ቤት ማን አስገቢው ብሎሽ ነው በር ከፍተሽ ያስገባሽ? አንቺ አራለሽ ነው ከፈች ያልሽኝ። ከዛ ስከፍተው ራሱ ገባ። ዝም በይ አንቺ። ብለሽ ገና ኪንጎና ዴቭንም ታባያቸዋለሽ። እኔ ደግሞ ምን አድርጌ ነው ማባላቸው? አፍሽን ዝጊ። ሁለተኛ እኔ ሳልፈቅድ እዚህ ቤት ውስጥ አንድ ሰው እንዳይገባ። ቤዛም ብትሆን አትግባ። የእሷን ስም አትጥርብኝ። ስለዚህ ዴቭም ሊዱም ሲያንኳኩ መጥቼ ላንቺ መንገር አለብኝ። ቤዛን ደግሞ ከነጭራሹ አታስገቢያት ነው የምትይኝ? አደይ በእኔ ላይ እየሳቅሽብኝ። አይ እንደዛ አይደለም ያልሽው ነገር ስላልገባኝ ነው። አማርኛ አትሰሚም እንዴ? ዳይመንድ ከዚህ በኋላ እዚህ ቤት ውስጥ እንዳይገባ። እሱም ብቻ ነው እንዴ ያልሽ? እሺ የማትረቢ አሁን ከፊቴ ዞር በይልኝ። አደይን ከዚህ ቤት የሚያስወጣልኝ ሰው ልጣ። ይኸውልህ ትሰማኛለህ? ከዚህ በኋላ እዛ ቤት በጭራሽ ነው ማንሄዱ። አንተ ቆይ ከሱ ውጭ ሌላ ሴት የለም እንዴ? ወድጃታለሁ፣ በልቤ ነግሳለች። አረ ዝጋ በእናትህ። ወድጃታለሁ ምናምን ስትል ትንሽ አታፍርም? ቅድም ዴቭ ሲደበድብ ቆማ እያየች አልነበር እና ከሱ ጋር ትደባደብ? የምትወድ ቢሆን ምን አለበት? አንድ ጥፊ ለሴት ልጅ በቂ ነው። ጭጭ ነበር የምታደርግልህ፣ ስለማፈለገ ነው እንጂ። ዳይመንድ እንደሷ ልቤ ይሰብራል። እባክህ ወረዛ፣ ያንተ ልብ ስንቴ ነው የሚሰበረው እንዴ? ይልቅ ይኸውልህ ነቃ በልና ዞር ብለህ ችክ ፈልግ። ከተማው ላይ ነፍ ችክ ሞልቷል አይደል? እኔ ለምን ይኸውልህ የ10 አመጣልሃለሁ ከፈልግ። እና ከሱ ውጭ ለሴት ይላል እርፍ። ጭራሽ ከሱ ውጭ የለም ማለት ጀመርክ? እያት በእናትህ እያት። ይኸውልህ ሰበር ሰካ ኧረ ተው፣ ከሷ ጋር አፍን እንዳከፍት። ያ ልጅ ከሰማ አይንን ነው የሚያጠፋው። እሷ ከተመቻት እሱ ምን አባቱ አገባ? አንተ እኮ ለአደይ ላይ ብቻ ሰግጠህ እኮ ነው። ይኸው እያት በእናትህ እያት። ሰበር ሰካ እያለች ተው እንደሷ በር። ያ ልጅ ደግሞ እንደዚህ ስትል ካየ አይንን ነው የሚያጠፋው። እባክህ ምን አባቱ ያመጣል? እሷ ይመቻት እንጂ። ኪንጎና ዳይመንድ እንዴት ናችሁ? ወይ ቀሽቷ እንዴት ነሽ? አለሁልህ። አንቺ በቃ ስራ ምናምን ብለሽ በዛው ሰክሰሽን ቀረሻ? ኧረ ሳክስ አልነበረም፣ ስላላገኘሁ እኮ ነው። ኪንጎ ደግሞ ዛሬ ምን ነው ዝም አልክ? ምን ነው የተፈጠረ ነገር አለ እንዴ? ነው ወይስ ባሬ ተስፋ ቆረጥክ? ወይ ተስፋ መቁረጥ። ዴቭ ተብዬው መቼ አስጠግቱት? አንቺ ማዋሪልኝ ብዬ የልቤን ብነግርሽ አንቺም ዝም አልሽ። አደይ አሁን ላይ ስለ ቤተሰቧ ጉዳይ ነው የሚያሳስባት። ስላንተም ስለ ዴቭ መጨነቅ አትፈልግም። እባክህ ኪንጎ ተረዳት። ኧረ ተይው በእናትሽ። ይሄ ዝም ሲባል ተጨማለቀ። ይኸውልህ ካሁን በኋላ ስሟን አጠገቤ እንዳጠራሽ። በሉ በቃ እኔ ልሂድ። አደይ ጋር ከሆንሽ ይቅርታ ጠይቂልኝ። ለምን ነው ደግሞ ይቅርታ የምትጠይቀው? ቅድም ቤቷ ድረስ ሄደን ረበሽናት። እኔ እሷን ለማየት እንጂ ሌላ ችግር ለመፍጠር አልነበረ። አረ ትንሽ ይፈራ አንተ ልጅ በእናትህ እንዴ! እሱ እንጂ የመታ አንተ ምን አደረገው? እስኪ እሷንም ቢሆን ዴቪድ ለማውራት እሞክራለሁ። ለማንኛውም እናንተ ተረጋጉ በቃ እሺ፣ ቻው። ወይ እቺን የመሰለች ልጅ አደይ እያልክ ተሸኛታል? አረ ኪንጎ ተው፣ አደይ እያልክ እቺን የመሰለች ልጅ ተሸኛታል? አረ ነቃ ደንገጥ በልተው። አንተ ከባነንክ ይበቃል። ለነገሩ አንተ በምንም አትነቃ። ፍቅር ወይ ሊዱ ነው የተሻታል እንዴ? አላየኋትም። አደይ ሊዱ ነው የተሻታል? ኧረ አላየኋትም። ቤት ውስጥ የለችም እንዴ? ሌላ ጋር ሄዳ ነው የሚሆነው። ቆይ ሌላ ጋር ምን ልትሰራ ትሄዳለች? እንዳትሄጂ ብያት አልነበረ እንዴ? ደግሞ ስትወጪ አሳውቂኝ ብያት አለው እኮ። እሺ ምንድን ነው የሚሻለኝ? አትሰማኝም? በቃ አንተ ተረጋጋ። እዛ ከሆነች ምንም አትሆንም። ቆይ አንቺ ስራ ጨርሰሽ ነው እዚህ የቆምሽው? አዎ ዴቭ ሲጠራኝ ነው የመጣሁት። በቃ ጠየቅሽ መለሽለት አይደለ? አሁን ሂጂ ውጪ።
ዴቪዬ ና ጠገቤ ቁጭ በል። ሊዱ ምንም አትሆንም። ይሄኔ ከለሊና ከቤዛ ጋር እየተጣላች ነው የሚሆነው። አልገባኝም። ለምንድን ነው ደግሞ ከእነሱ ጋር የምትጣለው? በኤላ ነው። በኤላ? አሁንም አልገባኝም። ሶስቱም አንድ ሰው ነው የሚያፈቅሩት። ምን እያልሽ ነው? ፍቅር? ቤዛ የባርኮት ፍቅረኛ አይደለች እንዴ? የባርኮት መስላህ ነው እንዴ? ቤዛ አንተን ብታገኛት ምርህ። አንቺ ደግሞ እዚህ ምንድን ነው የሚያመላልስሽ? ለሊ እንኳን ደህና መጣሽ። እኔ የምልሽ ሊዱ እናንተ ጋር ነበረች እንዴ? አመሰግናለሁ ዴቭ። ግን ሊዲያ ሳትሆን ቤዛ ነበረች እኛ ጋር የነበረችው። ቤዛ? ለሊ እርግጠኛ ነሽ ሊዱ እናንተ ጋር አልመጣችም? አዎ ዴቭ፣ እኔ እስክመጣ ድረስ አልመጣችም። ቆየት ሆና ነው ታዲያ? አንቺ ቆይ እኔ እዚህ ቁጭ አድርጎ ዘፈን እየሰሙ ኢግኖር ማድረግ ምን ይሉታል እንዴ? እና ምን ላድርግ ታዲያ? ደብረኝ እኮ። እኔ እያለሁ እንዴት ይደብርሻል? ትገርሚያለሽ። እሺ ልዝፈንልህ? አንቺ ልጅ ምንም አታውቂም ማለት ነው። አውቃለሁ እንጂ ደግሞ እኮ ኤላ ሁሌ እንዳሞጋግሰኝ ነው። እንዴ እሱ ደግሞ ምን ብሎ ነው የሚያሞግስሽ? ስዘፍንለት ደስ ይለዋል። ለምንድን ነው ለእሱ የሚዘፍኝለት? ደግሞ ሁሌ ነው ኤላ ኤላ የምትይው? ቆይ እሱ ምንሽ ነው? ኤላ ምንሽ ነው? አይሰማም? ኤላ ምኔ ነው እንዴ? እኔን ደግመሽ ትጠይቂኛለሽ እንዴ? በቃ ኤላ የባርኮት ጓደኛ ነው። እሱንማ ሰማሁ። ቆይ ላንቺ ምንሽ ነው? ለኔ? አዎ ላንቺ። ምንም አይደለም፣ ጓደኛዬ ነው። በቃ እዛ ቤት ካሉ ሰዎች በሙሉ ከሱ ጋር ሲሆን ደስ ይለኛል። እሱ ምርጫዬ ነው። ወደሽዋል ማለት? አፍቅረሽዋል ማለት ነው? አይ አላፈቅረውም፣ ግን ይመቸኛል። በቃ ልክ እንደኔ ማለት ነው ኬኳ። ኧረ አንተና እሱ በጭራሽ አትገናኙም። ኤላ ውጪልኝ ይለኛል፣ ይጨቃጨቃል። በዛ ላይ በጣም ኩራተኛ ነው። ሴት መንከባከብ አይችልም። አንተ ግን መንከባከብ ትችላለህ። ያቺ ማን ነው የምትሏት? ለምለም ነው? ማን ነው እሷ? የሱ ፍቅረኛ ነች አይደል? ኧረ እሷ ሚስቱ አይደለችም፣ የፍቅር ሰራተኛ ነች። ግን እንደዛ ሲሉ የሰማኝ መስሎኝ ነበር። አይ ተጣልተዋል። እሷን አይፈልጋትም። እና ምን አናደደሽ? ዊናውል በጥያቄ አጨናነከኝ እኮ። በእናትህ ፈታ ልበልበት። ልዝፈንልህ? ዘፈን የምሰማበት ብርታቱ ያለኝ ይመስልሻል? ሊዱ ዘፈን ለመስማት ደግሞ የምን ብርታት ነው የሚያስፈልገው? ናውል አብሬሽ ቁጭ ብዬ ሳዝግ ሀዘን ላይ መሆን የራሳሽ አይደል? ሊዱ ከአንቺ ጋር ነበር ቀኑ ሙሉ መዋል። እናንተ ሀዘን ላይ ስለሆንክ እኮ ፈታ ላርግ ብዬ ነው የምዘፍንልህ። ሰው ሀዘን ላይ የሆነው ዘፈን ከመቼ ወዲህ ነው የሚያዝናናው? እንዲሁም ያስለቅሰዋል እንጂ። ኧረ ናውል እንዴ ዘፈን ደግሞ ያስለቅሳል እንዴ? ስልክሽ እኮ እየጠራ ነው ሊዱ። ለምንድን ነው ሳይለንት ያደረግሽው? ወይኔ ጉዴ ዴቭ ደወለ። ቆይ ስንት ሰዓት ነው? መሽቷል እንዴ? ወይኔ ጉዴ ፈላ ዛሬ። ቆይ በቃ ትሄጂ ነው? አዎ ኤላ ጋር ሄዶ እዛ እንደሌለው አወቀ ማለት አለቀልኝ። በቃ ዛሬ ገደለኝ። እሺ ቢያንስ ስልኩን አንሺ። አይ ተው በቃ። እየተጨነቀ ከሆነ ደግሞ ይብስበታል። ልሸኝሽ፣ ጠብቂ። አደይ ለልዬ እንዴት ነሽ? ምን ነው ጠፋሽብኝ? በጣም ይቅርታ አደይ። ፍቅር እኮ እንደዛ ከተናገረችን በኋላ እዚህ ቤት መምጣት ስለነበረኝ ነው የቀረሁት። አሁን ራሱ የመጣሁት ያቺ ቤዛ ቤት ስትመጣ ከሷ ጋር ከመቀመጥ ብዬ ነው። ውይ ደግ አደረግሽ፣ እንኳን መጣሽ። ዴቪን አወራሹ? ሊዱ እናንተ ጋር ናት እንዴ? ኧረ አልመጣችም አደይ። እየመርሽን ነው? በቃ እና ኦልጋ ሄዳ ነው የሚሆነው። ደግሞ ፊቷን ወደ ናውል አዞረች። እሰይ ግልግል። ከዚህ በኋላ ከኤላ ላይ አኗን ከነሳችልኝማ ለእኔ ግልግል ነው። በዚህ ግቢ በዚህ ውጪ አትምጪ ምናምን ከማለት ተገላግያለሁ። ይህን ያለ አማራሻለች። ማማረርም እኮ ልክ አለው አይደል? ናኦል ምን እንዳስነካት አላውቅም፣ አዝናለታለች። ሁሉም ነገር የሚጀምረው ያሳዝነኛል በሚል ምክንያት ነው። ለማንኛውም ያዝልቅላት። ኧረ ተይ ልልዬ፣ በሱስ እርግጠኛ መሆን አንችልም። እኔም ልክ እንደ ሊዱ ናኦል በጣም እያሳዘነኝ ነው። ምን እንደሆነ አላውቅም፣ ግን የሚያሳዝልሽ ነው። ያን ሁሉ ያደረገኝን የበደለኝን ነገር ረስቸው አሁን ስለሱ ማሰብ ጀምሬያለሁ። ይህንን ነው መፍራት። ለልዬ ሌላ ነገር እንዳታስቢ፣ በቃ ከሰውኛ የመጣ ሀዘኔታ ነው። ደግሞ በዚህ ዘመን ማንም ሰው ሲያዝን ድንኳን ጥሎ በሚያጽናናበት ዘመን እሱ ግን ማንም የሚያጽናነው የለም። በቃ አንጀቴን ይበላኛል። ይሄን ያልከሳሰበሽማ ለምን ቤቱ ሄደን አንጠይቀውም? አይደል ጊዜ አጥቼ ነው እንጂ በሄድ ምንኛ ደስ ባለ። ትገርሚያለሽ ግን አይደል። ምን ላድርግ ብለሽ ነው? እኔም ተመልሼ እንደሱ አውሬ አልሆንበት። ከአንቺ በጣም ብዙ መማራቸው ነገሮች አሉ አይደል። ታውቂያለሽ፣ ግን በየዋህ ልብሽ በጣም ነምቀ ነው። እኔ ምን አለ ልክ እንዳንቺ የዋህ ልብ ኖሩኝ የሚበድሉኝን ሰዎች ይቅርታ ባደርግላቸው ብዬ እመኛለሁ። አትበዲ እንጂ መበደሉ ምንም ክፋት የለውም። ደግሞ ለሁሉም ነገር ፈራጅ ፈጣሪ ነው አይደል?
በቃ እሱ እንዳደረገ አድርጎ ይቅጣው እንጂ እኔ ምን ማድረግ እችላለሁ? ይሄን እኮ ነው የምልሽ አይደል? በቃ ችግር የለውም። ልጁ በእርግጥ የሆነ ደስ የማይል ባህሪ ያለበት፣ ግን በቃ ሄደን እናጽናናዋለን። ለዲቭም እነግረዋለሁ፣ ሌላ ምን እነግረውና ተሰብስበን ሄደን እናጽናናዋለን። እሺ እንደው ምን ላርግሽ ልልዬ፣ ጥሩ ሀሳብ እኮ ነሽ። አያዴ ማሰብ ምን ዋጋ አለው ብለሽ ነው። ለማንኛውም በተግባር ካደረግነው በኋላ በደንብ እንመሰጋገንበታለን። እሺ እሺ ልልዬ። አደይ ግን ደህና ነሽ? አዎ እኔ ደህና ነኝ። እሺ እና ምን ላግዝሽ? ምንም በቃ እቃ እናጣጥ። እሺ የኔ እንቅልፋ ሚስት፣ የኔ ቆንጆ ነቅቷል እኮ አትነቂም እንዴ? እንዴ ቤዛ ላይ መጣክ እንዴ? ቆይ እዚህ ምን ትሰራለሽ? እቺ ሚስት ናታ እስክመጣ ቤቱን ጠብቂ ብላኝ እዚህ ባዶ ቤት ውስጥ ብቻዬን ጥላኝ ሄደችው። ለሌት ሂዳ ነው? ያው ያቺ የፈረደባት አደጋ ነው። የሚበላ ነገር ላቅርብልህ? አሪፍ ነገር ሰጥቻለሁ። አይ በልቼ ነው የመጣሁት፣ አያስፈልግም። ያው እንግዲህ አመለጠ ካይን የመሰለ ሙያ ብለሽ ነው? ሌላ ጊዜ መቼ ይቀርልሻል ብለሽ ነው? ለሊ በምትመጣ ጊዜ ሰርተሽ ታበይኛለሽ። ደስ ይለኛል። ደስተኛ ትመስያለሽ። ቆይ ምን ተገኝቶ ነው? ምን አዲስ ነገር አለ? አረ ምንም አዲስ ነገር የለም። ይለይ እዚህ ቅድም ስመጣ የማወራው ሰው አጥቼ አንተን ላማክር ነበር የመጣሁት። ብታይ ምን እንደማደርግ ግራ ገብቶኛል። አንተስ እንዴት አረክልኝ? ግማሹን ብር አገኘልኝ እንዴ? ብሩማ አለ፣ ግን አባዬ ቢጠይቀኝ ብሩን በምን አጠፋው እለዋለሁ እንጂ ግማሽ ብሩ አለ። የምርህን ነው? አዎ ምን ብዬ እንደምሰጥሽ እኮ ግራ ገባኝ። ያው የአባዬን ባሪ ታውቂው የለ ነገር ማክረር ይወዳል። ታዲያ ግን ለምን ቢገዛውበት አትለውም? ይለይ ከዛ የኔን ቤት ታሳየዋለህ። ልክ ብሩን ሰጥቼ ስጨርስ ቤቱን እንደሸጥከው ትነግረዋለህ። እንደዛ ይሻላል ብለሽ ነው? እስቲ ቆይ ለሊን ጠይቃት፣ እሷ መላ አታጣም። እሷንም ባርኪንም ማውርተን መላ እንፈጥርለታለን። አንቺ ግን እንዳትጨነቂ፣ ምንም የምታመጪው ነገር የለም። ራስሽ ላይ ነው በሽታ የምታመጪው። አመሰግናለሁ ይለይ። ቆሜ የሚሄደው ባንተና ባርኮት ድጋፍ እንጂ የማደርገው ነገር ግራ ገብቶኝ በጭንቀት መሞቴ ነበር። እንዴ ቤዛ እንደዛማ አትበይ። አንቺ ገና ጠንካራ ልጅ ነሽ፣ በዛ ላይ ወጣት ነሽ። በዚህ ኢነርጂሽ ገና ብዙ ነገር መቀየር የምትችል ልጅ ነሽ። አመሰግናለሁ ይለይ። ይሄ ንግግር እኮ ነው ወደፊት እንድቀጥል የሚያደርገኝ። ሂዱ። ለምን ቀስ ብለሽ አትራመጂም? ቶሎ ትደርሻለሽ እኮ። አንተ ምን አለብህ? የሚቆጣህ ወንድ የሚያቃጥርብህ የለ። ከቤት ስወጣ ዴቭ እንዴት አስጠንቅቆኝ እንደወጣው ባየክ። እና እኔ ልመለስ? ወዴት? እንደዚህ እየተራመድሽ ምን ሸኞች ታዲያ? ወይ ልመለስ? እሺ በቃ ባይ። ቆይ እንጂ እንዲህ ቻው ብለሽ ልትሄጂ ነው? እና ምን ፈለክ? አብሬሽ ቤት ገብቼ ለዴቭ አብረን እንደነበረን ከመናገሬ በፊት እዚች ጋር አንተም ደግሞ እኔን ማስፈራራት ጀመርክ። ሳታስፈራራኝ እኮ ሳሚን ብትለኝ ሰማ ነበር። ነገም ተመጫለሻ? ዴቭ ከሌለ እመጣለሁ። እሱ ካለ ግን እንዴት እንደምወጣ እንኳን አላውቅም። እንዴ በበር ነው የምትወጪው? ኬኳ ደግሞ መንገዱን የተነቀቅሽ። እሺ ኬኳ። እሺ ቻው። አናውል አንተ ምን አስበህ ነው? ለምን ትጠራለህ? ከሰው ጋር እኮ አይታየም እንዴ? እየሄደች አይደል? ደግሞ ቀስ እያልሽ ልጅ። እሺ አደይንም ሰላም በይልኝ፣ ተናፍቀሻል በያት። እሺ በቃ ቻው። ቻው አባቢ። ወይ ዳይመንድ ብራዘር እንዴት ናችሁ? ፒስ ነው? ፒስ ነው። አለን አለው ልሻባ። ስማ የዚህም ቤት ቺኮች በቃ ታተረማምሳቸዋል አይደል? ትፈጃቸዋለህ። እንዳንተ እኮ የተመቹ የለም። አንዴ አደይ፣ አንዴ ፍቅር፣ አንዴ ሊዱ። ምቾት እያንገላታሽ እኮ ነው አባቴ። ያው እኔንም እንደተመቸኝ እናንተንም ይመቻችሁ። ከሊዱ ጋር ግን ታምራላችሁ። እንዴት ነው ነገር? አረ አንተ እንዳየው ነው፣ ምንም አዲስ ነገር የለም። አረ ያጣፍጥልህ ብራዘር፣ ተጎርተሃል። ናው ተጽናና። አይ ኪንጎ፣ አሁን የትናንት ጥያቄ ዛሬ ይጠየቃል። ለምንድን ነው ሙዳችንን የምትበሉ አንተ? ቆይ እናንተ ስራችሁ ምንድን ነው? የእኔ ስራ እንኳን አይነገርም። ኪንጎስ? ኪንጎማ በቃ አደይን ማፍቀር ነው ስራው። አራችን ጭዌማ ሰምቻታለሁ። ቆይ አደይ ግን ምን ሆና ነው አንተን የመሰለ ልጅ ተወቸ? መካራታ መሆን አለበት። አረ ምንም መንከር አይጠበቅብም። አደይ ጎበዝ ልጅ ናት። ትምህርት ቤት ነው ምን ጎበዝ የሆነች ነው። ቆይ እናንተ ግን ስራ የላችሁም እንዴ? ይሄ ባይሆን ጥሩ ጥያቄ ነው።
ኦ ለካ ረሳሁላችሁ። ምኑን ሰርቆ አደር መሆናችሁ ነው? አረ ጨዌና ኦል አልተቻልሽም። እኔ እዚህ ውስጥ የለበትም፣ የሱ ስራ ነው። አንተማ በየትኛው ልብ ትሰርቃለህ? ሙሉ ልብን አዴ ጠራርጋ ሰርቃ። እስኪ እንደዚህ ንገርልኝ። በሉ እናንተ ጨዋታቸው አይጠገብ። ምን ልሂድ? ምን እሺ ነው ትንሽ አጮች? አይ ሲመለስ እንጮታለን። ያዴ አፍቃሪ ይመች። አንተ ልጅ ግን በጣም ተመችቶኛል። ደስ የሚል ልጅ ነው። አሬ ልጅ አንተ እንዴት አይነት ፈታ ያለ ልጅ ነው በእናትህ። ይሄ ምኑ ነው ፈታ ያለው? እንደ ሴት ምላሱ የረዘመ ልጅ ነው እንጂ። አረ ኪንጉ እኔ ግን ተመችቶኛል። አንተማ አየሁ እኮ ከሃዲ ነህ። እሱን ስታይን ሸመጠጥከኝ። መሸምጠጥ እንደዚህ ነው እንዴ? ከዚህ በላይ በዱላ መማታት አንድ የቀራችሁ። አረ አባ አንቺን ከሚደብርሽማ ይኮረኩማል አባቴ። ዞር በል በእናትህ። አሁን ነው ወንድም እንደሆንክ የምታስታውሰው? አንዴ አተ አኩርፌ ነው እንዳትለኝ ብቻ። ዴቭ በቃ አትጨነቅ። እሷ እንደሆነች መዞር ነው ስራው። ታውቃት የለ እግሯ አያርፍ። ሂዱ። ዴቭ ቁጭ በይ እስኪ። የት ነበርሽ ሂዱ? ኤላ ጋር ነበርኩ። ዴቭ ምን ነው? ቆይስ ተውጭ አሳውቂኝ ብዬሻል ነበር። አስጨነቅሽኝ እኮ። ኦ ሶሪ ወንድሜ፣ አላሰብኩትም ነበር። አሁን እኮ ለምለም ኤላ ጋር እንዳልነበርሽ ነግራን ነበር። ምን? አዎ አትዋሽ። ኤላ ጋር አልነበርሽም። የነበርሽበትን ተናገሪ። አዎ ለሊ ግን እዛ እንዳለብሽ ተናግራ ነበር። እኔ ስደርስ እሷም እዛ አልነበረችም። እሺ ሊዱ፣ ለዛሬ ችግር የለው። ሌላ ቀን ግን ስትወጪ ታሳውቂኛለሽ። ገባሽ? እሺ ወንድሜ፣ ቻው። ምንም አትሆንም፣ አንተ አትጨነቅ ስላልሰማ ብለኸኝ አየህ አይደል? እሷ ፈታ እያለች ነበር። አደይ ወይ ልጅ እንኳን ለዚህ ያበቃሽ። ማለት ለምን? ለቤትሽ አልጋሽ ላይ ወጥተሽ ለመጨፈር እንኳን ለዚህ ያበቃሽ። አሁን እሱን ታዩና ናውል ሰላም ብሎሻል። እሱ ጋር ነበር የሄድሽው? አዎ። እና ናውል እንዴት ነው? በረታ? ደህና ነው በጣም። አንቺ ግን አንዴ እንኳን ሄደሽ አታዩም? ከለሊ ጋር ለማየት ተነጋግረናል። ብቻዬን ከመሄደው ሰብሰብ ብለን ብንሄድ ደስ ይለዋል። ምን? ያቺ ለምለም ናውል ፊት ድጋሚ ላያት አልፈልግም። እሺ ሊዱ፣ ለምለምን ስላልተግባባሻት ነው እንጂ እኮ ጥሩ ልጅ ናት። አሁን ምንም አይነት ወሬ አልፈልግም። አደይ የነገርኩትሽን ተመሳሽኛል አይደል? አሁን ከዚህ ክፍል ቀጥ ብለሽ ውጭልኝ። ቆይ አንቺ ምን ፈልገሽ ነው እዚህ ቤት ውስጥ የምትመላለሹ? መቼስ አንቺን አፍቀሽኝ አልልሽም። አሁን ለምን እንደመጣው አይነት ሳይገባሽ ቀርቶ ስላልገባኝ መሰለኝ የጠየኩሽ። አደይን ፈልጌ ነው የመጣሁት። ይኸውልሽ እዚህ ቤት ውስጥ አታስፈልጊም። አቤት አቤት። አዎ ሰምተሻል። ስራሽን ጨርሽና ውጪ። ለዚህ ቤት አታስፈልጊም። እሺ ግን ፍቅር ትንሽ ቆያለሁ። ቆይ በሰው ቤት ድርቃለ እንዴ? ጤነኛ አይደለሽም? ያምሻል። የሚያምሽማ አንቺ ነሽ። እኔ በስርዓት እየሰራው አንቺ መተሽ እኔን ለማስወጣት እየሞከርሽ ያለሽ። አሁን ዘርበሌ ስራ ልስራ ነው እወጣልሻለሁ። ጥሩ ስራ ነው። የራሷ አሮባት የሰው ታማስላለች ማለት አንቺ ነው። እዛ ኤላን ለቤዛ ትተሽላት እዚህ ያደይን ታበስያለሽ አይደል? ፍቅር ውጪ። ዴቭ ወይ አደይ፣ የሆነ ነገር ላማክረ ነበር። ይቻላል። ነይ ቁጭ። የናኦል እናትና አብሮ አደገ ሞቶ ሀዘን ላይ እንደሆነ ታውቃለህ? አዎ። እና እኔና ለሊት አማክረን የሆነ ውሳኔ ላይ ደረሰ። ምን ወሰናችሁ? ናኦል ቤት ውስጥ ብቻውን ነው የሚሆነው። በሀዘን ደግሞ በጣም ተጎድቷል እና እኛ ሄደን ከጎኑ ልንሆን ይገባል። ብንጠይቀው ደስ ይለኛል። የምርሽን ነው አደይ? እኔ ግን ናኦል የሚባል ልጅ ምንም አይመቸኝም። አንቺና ሊዱ ከዛ ልጅ ጋር ባትገናኙ ደስ ይለኛል።
ምን እያልክ ነው? እኛ አንተን እንጠይቅ ብለን ነው እንጂ ከወሰንን ቆይተናል። እና ወሰናችሁ ከመጣችሁ ታዲያ ዴቭ ምን ይላል ማለት ነው? ይኸውልሽ አዴ፣ እኔ ልጁን ብዙም አልወደድኩትም። በቃ ባትገናኙ ደስ ይለኛል። እሱ ያንተ አመለካከት ነው። አሁን ትሄዳለህ ወይስ እኛ እንሂድ? እሺ ሊዱን አናግረሻታል? አዎ እሷ ተስማምታለች። የቀራችሁት ደግሞ አንተና ባርኮት ናችሁ። እሺ በቃ አንቺን ደስ የሚልሽ ከሆነ እሄዳለሁ። አመሰግናለሁ ዴቭ። ኬኳ ደሞ እዚህ ምሰራለሽ ነው? ምን ነው ደነገጥሽ? ማን? እኔ ደነገጥኩ እንዴ? ደሞ ስራሽን የረሳሁልሽ እንዳይመስልሽ። አደይና ልጁ ላይ አንድ ነገር ስታደርጊ ባይሽ አለቀሽም። እሺ ይቅርታ ነው። ያኔ ለፖሊሶቹ ቅጁ እንድሰጣቸው ያደረገችኝ ፍቅር ናት። እኔ ምንም ማውቀው ነገር የለም። እሷም ሆነች አንቺ ለውጥ የለውም። ስሚኝ፣ አደይና ልጁን ተንከባከቢያቸው። ፍቅር አንድ ነገር ብታረጋቸው ካንቺ ራስ አልወርድም። እንዴ እኔ እኮ የነሱ ጠባቂ አይደለሁም። ኦ ለካ አንቺ የባርኬ ፍቅረኛ ነሽ። ሰራተኛ እንዴት ትንከባከቢያለሽ? ስለዚህ ከኔ ጋር ስታደርጊ የነበረውን ነገር በሙሉ ለባርኬ ነግረዋለሁ ማለት ነው። እንዴ ያመሃል እንዴ? ቆይ እንጂ ነው። ፈጠን በይ። ትስማሚያለሽ ወይስ ሂጂ ልንገራቸው? ለምን እንደዚህ ታደርጋለህ? እንስማማ። አብረን ሆነን አደይና ፍቅር እናስወግዳቸው። እኔ ላግዝ። ፍቅር ምን አደረገችሽ? እሷማ እያለች ከባሪክ ጋር መቼም ሰላም አንሆንም። መሄድ አለባት። እሺ አደይስ? እሷም ከባሪክ ጋር የጀመረችው ነገር አለ እናማ ከመንገዴ ጠረግረግ አድርጌ ቆሻሻ ፌስታል ውስጥ ካልከተትኳቸው ለእኔ ስኬት እንቅፋት ናቸው። አሀ ስለዚህ ለአንድ ሰው ስኬት ሲባል የሁለት ሰው ህይወት መበላሸት አለበት። ስሚኝ፣ አደይ ላይ አንድ ነገር አድርጋለሁ ብትይ ከኔ ጋር ነው ጸብሽ። ጉድሽን ነው ምዘረግፍልሽ። ምን ተንኮለኛ ነች እንዴ? ቆይ አንተ ከመቼው ተቀየርክ? ምን ይሁን ብለህ ነው ለአደይ መቆርቆር የጀመርከው? ቆይ ባርኮትን ታፈቅረዋለሽ ወይስ ሌላ አላማ አለሽ? ትሰማኛለህ? ባርኪን አፈቀርኩትም አላፈቀርኩትም የራሴ ሰው ነው። እሺ ኤላስ? እሱማ ገና በእጅ አልገባም። እንስማማና አግዘኝ። በምን ላግዝሽ እችላለሁ? አንተን እንዳየው ከሆነ ከኔ በላይ ሰው ማጥመድ ላይ ጥሩ ልምድ አለ። ስለዚህ እንስማማና አግዘኝ። እኮ በምንድን ነው ማግዝሽ? ለሊን የራስ በማድረግ ከሌላ ጋር አጣላልኝ። አደይንም በተመሳሳይ። እሺ አግዝሻለሁ፣ ግን የኔ ጥቅም ምንድን ነው? ለሱማ እንዳታስብ፣ ይሳካ እንጂ አሪፍ ነገር ይኖራል። በጣም ጥሩ፣ ደውይልኝ በቃ። እሺ ግን ሚስጥራችን ይጠበቅ። በእኔና ባንተ መሀል ይቅር፣ ሌላ ሰው እንዳይሰማ። እንዳያሳስብሽ። ባይ። ቆይ ቤዛ፣ የሁሉ ክፋት ማሰብሽ ምን ፈልገሽ ነው? እንዴ አንተ ደግሞ እዚህ ተቀምጠው ምን ትሰራለህ? ይሄ እኮ መግቢያና መውጫ እንጂ መዘፍዘፊያ አይደለም። ምንድን ነው የምትይኝ? ያምሻል እንዴ? ምን እያሰብክ ነው? መቼስ አደይን እንዴት የራስ እንደምታደርጋት እዚህ ቁጭ ብለህ እቅድ እያወጣ ነው አይደል? የምን እቅድ? ከባርክ ጋር እየተፎካከርክ ነው። አደይ ግን በጣም ብልጣብልጥ የቤት ሰራተኛ ናት። ሁለታችሁንም በእጇ ለማስገባት እየሞከረች ነው። አንቺ ስለ እኔ ነው እንደዚህ የምትናገረው? አዎ ስለ አንቺ ነው። ዋሻው ማንነትሽን ባዘነጊ መልካም ነው። ዞር በይ አሁን ከፊት ይልቀቂኝ። እኔ ማንም ላይ ጥገኛ ሆኜ አልኖርም። ሰምኛለሽ? እንዳንቺ ተንደላቀቂ ሰው ላይ ቀብጫ አልኖርም። በራሴ ላብ ጥሬ ግሬ የምኖር ሴት ነኝ። አዎ ቤዛ፣ አደይ ልክ ናት። አንቺ ልቀቂኝ። አንተ እኮ ነው እንደዚህ ያጠገብካት። አንቺ ከኔ ጋር ቆመሽ ለመፎካከር ብዙ ይቀርሻል። አንዴ ዴቭን፣ አንዴ ባርኮትን፣ አንዴ ደግሞ ናውን የምታተራምሽ ተራ ቤት ሰራተኛ ነሽ። ሰምኛለሽ? አደይን እንደዚህ እንዳትናገረት ገባሽ? አደይን ለመናገር ንጹህ አንደበት መኖር አለበት። ሰምኛለሽ? በዚህ ልቦናሽ ሁለተኛ አደይ እንዳትናገር። አደይ ነኝ። ወይኔ ቤዛ፣ ለምን አላማ እንደመጣሽ ሳላቅም አንቀፍ ያስደኛል። ቤዛ ምን ፈልገሽ ነው የመጣሽው? አንቺ እዚህ ደግሞ ምን ትሰሪያለሽ? እኔ አልጋሽን እያነጠፍኩልሽ ነበር። እንዴ ከመቼ ወዲህ ነው ደግሞ አንቺ አልጋ የምታነጥፊው? አሁን ከክፍሌ ልቅ በይልኝ። እሺ ኤላ ተመልሶ ነው እንደ መጣሽው? አዎ መጥቶልሻል። እሺ
ዴቭ ግን በእናትህ ለምንድን ነው ናኦል ጋር እንድንሄድ ማትፈቅድልን? ምክንያቱም አደገኛ ሰው ስለሆነ እሱ ጋር ደግሞ ሄደን ጥሩ መጫወት በጣም ይከብዳል። እሺ እንዴ ሊዱማ ባለውለታሽ አይደለ? ሄደሽ መጠየቅ ይኖርብሻል። እንዴ ለልዬ ጠርተሽ ነው? ነይ ቁጭ ቡና ጠጪ። አይ አደይ አልቀመጥም። ምን እሰራለሁ ብለሽ ነው? ኧረ ቡና ጠጥተሽ ትሄጃለሽ? አይ አልጠጣም። ቆይ ኤላ አሁን ወደ ቤት ስለመጣ ወደዛ መሄድ ይኖርብኛል። እሺ ቆይ ልሸኝሽ። ሁለት እግር እያላት አንቺ ምን ቤት ነሽ ሄደሽ የምትሸኛት? አደይ አርፈሽ ቁጭ በይ፣ ንቅንቅ እንዳትዪ። አንቺ ሂጂ ውጭ። አደይ በቃሽ፣ ችግር የለውም። በሉ እንግዲህ ቻው፣ በቃ እደውልሻለሁ። እሺ እኔ የምልሽ ፍቅር ለሊ ላይና አደይ ላይ ሲሆን ለምንድን ነው የምትንጨረጨሪው? ቆይ ከእነሱ ጋር ያልጨረሽ ጉዳይ አለሽ እንዴ? እነዚህ ምን ይጠቅሙኛል? አታያቸው? የሞኝነታቸው ሞኝነት ትናንት የበደላቸውን ሰው ዛሬ ሄደን ካልጠየቅን ይላሉ። አደይ እስኪ ንገሪኝ፣ ምን አሰብሽ? እንዴ ቆይ ስንቴ ነው የምነግርህ? አንተ ሰውን ላለማመን ነው እንጂ ልጁን ተመልከተው እስኪ እንዴት እንደሚያሳዝን። እሺ በቃ ዛሬ እዛ ሄደን እናመሻለን። ደግሞ ለምን ፈልገሽ ይቀራል? አመሰግናለሁ ዴቭ። ደግሞ በውሳኔ የማትጸናው ነገር አለብን። አሁን እኛ ስለ ናኦል ምን ይመለከተናል? የማይመለከትሽ ከሆነ ዝም በይ። ኤላዬ እንዴት ነሽልኝ? ቆይ መጣሁ ብለሽ ለምን ነው በዛ የጠፋሽው? በጣም ይቅርታ ኤላ። ቅድም እኮ ቤዛ እዚህ ስትመጣ በጣም ደበረኝና ሳላስበው ወጣሁ። አንተ ግን ስትመጣ ብትደውልልኝ ጥሩ ነበር። እኔ ደግሞ እንደዛ አላሰብኩም ነበር። ትንሽ ተጨንቄያለሁ። ምን ነው የተፈጠረ ነገር አለ እንዴ? ምንድን ነው ያስጨነቀ? ቤዛ ችግር ውስጥ ናት። የምን ችግር? ቤታቸው ባራጣ አበዳሪ ተይዞባቸው ገንዘብ ያስፈልጋታል። እናማ ገንዘቡ እኔ ጋር አለ፣ ግን አባዬ እንድሰጣት ምን ብዬ ላሳምነው ብዬ እያሰብኩ ነበር። ቆይ ቤዛ ነች እንደዚህ ድራማ እየፈጠረች የምትነግርህ? ቆይ እሺ እውነቷን እየተናገረች እንደሆነ አንተ በምን እርግጠኛ ነህ? ለምን ተዋሻለች እንዴ? ለገንዘብ ብላ ነው የምትዋሸው። ለማንኛውም ግን አንተ አትቸኩል። መጀመሪያ እውነቷን ማረጋገጥ ይኖርብናል። እንዴት አድርገን? ቆይ እኔ የምለው ግን ባርኪን ጉዳችሁን ሰምቷል? ለማንኛውም የልጅቷን ነገር መጀመሪያ እናረጋግጣለን። ከዛም በኋላ የሚሆነው ነገር እናደርጋለን። ልጅቷ እኮ እንኳን አራጣ አበዳሪ ቤቷን ሊወርስ ቀርቶ ጉዳይ እንኳን ያለባት አትመስልም። ለልዬ ተይ እንደዛ አትበይሽ። ሄሎ ማይ፣ ምንም የለም ግን ትንሽ ብር ያስፈልገኛል። ደግሞ እዚህ ቤት ሁሉም ከአቅሜ በላይ ነው የሆኑብኝ። እዚህ ቤት ውስጥ ያሉ ሰዎች እንዳለ ቀውስ ናቸው። እማ ቆይ መቼ ነው የምትመጪው? ቶሎ መመለስ ይኖርብሻል። እሺ በቃ ቻው፣ ነገ እናወራለን። ሄሎ እማዬ፣ በሰላም ነው በሰዓት የደወልሽው? ምን ነው እየተፈጠረ ችግር አለ? አባዬ ምን ሆነ?